መጀመሪያ ምንድነው ትምህርቱ ነው። ማቴዎስ ታላላቅ ምልክቶችና ተአምራትን ያደርጋሉ አለ። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 10 ላይ የእነርሱ መምጣት በድንቅና በተአምራት የሰይጣን አሰራር ነው ይላል። ራዕየ ዮሐንስ ምዕራፍ 13 ቁጥር 13 ላይ ሐሳዊ መሲህ የሚባለው 666 እሳት ከሰማይ ወደ ምድር እስኪያው ድረስ ታላላቅ ምልክትን ያደርጋል። አሃ ሐሳዊ መሲህ የሚባለው አንቲክራይስቱም ተአምር ያደርጋል እንዴ? አዎ ካደረገ ምንድነው እንትን ማለት ነው። ስለዚህ ይሄ ያወራለው እንትን ላለው ከእግዚአብሔር ጋር አገናኛለሁ ምናምን ድራማ ነው፣ ቁማር ነው፣ ተውኔት ነው፣ ቲያትር ነው። እንዲህ አይነት ነገር እንትን አይደለም። የሚመዘነው በምንድነው? በትምህርት ነው፣ በእውቀት ነው የሚመዘነው ራሱ ማለት ነው። አንድ ሰው አሁን አንድ ክርስቲያን የሆነች ልጅ ክርስቲያን ነበረች፣ ለረጅም ጊዜ አማታል፣ ጸበል ትሄዳለች፣ ምን ትሄዳለች ምናምን። ከዛ የሆነ ሰዓት ላይ መታ ጠየቀችኝ፣ እባክህ አንድ ሙስሊም ጓደኛ ታማለች እና ምን ልርዳሽ? አውቃታለሁ ልጅቷን እና ምን ልርዳሽ ስላት የሩቃ ቤት ፈልጋ ነበር። ከዛ አንድ የሩቃ ቤት ስልክ ሰጠዋት። ከዛ ለራሷ እኮ ነው ሄዳ ተፈወሰች። በኋላ ላይ ልስለም አለች። አሰልሚም አልናተኛ። ለምንድን ነው የምትሰልሚው ስላት ስለተፈወስኩኝ አለች። አይ እንደዛ አይደለም የሚሆነው፣ መጀመሪያ ዲን ማወቅ አለብሽ፣ መማር አለብሽ። ከዛ ሰውየው አይ ሙስሊም ሆኗን እኮ ሙስሊምነት መስለኝ ነበር እኮ ሂጃብ እያደረገች ነው የምትሄደው፣ አብያይ በደንብ እየተሰተረች ምናምን ነው የምትሄደው፣ እነሱ ጋር ማለት ነው የምትሄደው ያለው። እና መጀመሪያ መማር አለብሽ አልኳት። ሻሃዳ መያዝ ፈልጋለሁ ስትል መጀመሪያ መማር አለብሽ፣ ማወቅ አለብሽ። ምንም የምታውቀው ነገር የለም ስለ ዲኑ ኢስላም። አየህ ሰው ተአምር አይቶ መዳን የለበትም። አንድ ሰው ለመዳን መስለም የለበትም። አንድ ሰው ለመስለም ከፈለገ መጀመሪያ ላኢላሃ ኢለላህ የሚለውን በደንብ ማወቅ፣ ነፊዩንም ኢስባቱንም በደንብ አድርጎ ማወቅ ያስፈልጋል። ዲፖዚት ኦፍ ሳሊቬሽን የመዳን አቀማመጥ የሚባለው በዚህ መልክና ልክ ነው እና ከዛ አንጻር ማየት ትችላለህ። አብዱዬ እንወዳለን። ሽክራን። እሺ ወሰላሙ አለይኩም። ኡስታዝ ጀማል ካለ አስወርዱት። ኡስታዝ ጀማል ነህ ከላይ የገባው? ሰላም አለይኩም። ወአለይኩም ሰላም። እናምናለን ማለት ሶስት አይነት ትርጉም አለ። ኢስራ ማለት አንደኛ መገዛት በሚል ይመጣል። ከዛ በኋላ ደግሞ ለምሳሌ ሳራ ስትል ልዕልት ወይም ንግስት ማለት ነው ራሱ ሳራ ስትል ማለት ነው። ስለዚህ ኢስራ ማለት መገዛት በሚል ይመጣል። እስራኤል ማለት የአምላክ ባሪያ ለአምላክ የተገዛ ማለት ነው በሚል ይፈታል። ኢብኑ አባስ በዛ መልኩ ነው ያስቀመጠው። ኢስራ ማለት ጉዞ ማለት ነው ራሱ ማለት ነው። የአምላክ ምሪት አድርጎ የሚጓዝም በሚል ይመጣል። ነገር ግን ኢስራ የሚለው ነገር ይሽራ የሚለው የዕብራይስጥ ቃል ተመሳሳይ መግዛት በሚል ይመጣል። ነገር ይሽራ ማለት መታገል በሚል ይመጣል። ስለዚህ የታገለው መልአኩን ነው። መልአኩን ሲታገል መልአኩን መታገል አምላክን እንደመታገል ነው ብሎ ነው የሚያስቀምጡት አይሁዶች። የአይሁዶች ኮሜንታሪ በጣም አሪፍ ነው በነገራችን። ክርስቲያኖች ዝም ብለው ነው እንትን የሚሉት። ይሄ እንደዛ አይነት ሲጠይቋቸው ነፍስ ውጪ ነፍስ ግቢ ምናምን ነው የሚለው። አይሁዶች ምንድነው አምላክን መታገል መልአኩን መታገል አምላክን እንደመታገል ሆኖ ስለሚቆጠር እንጂ ቃል በቃል ያዕቆብ አምላክን አልታገለም። የታገለው መልአኩን ነው። መላእክት ደግሞ እንደምትመለከታቸው በሰው አምሳያ ይመጡ ነበረ። ራሱ በሰው አምሳያ ይመጡና ሰዎችን ኮንታክት ያደርጉ ነበረ እና ከዛ አንጻር ነው የሚታየው እንጂ ሊትራሊ የታገለው ከመልአኩ ጋር ነው። ግን ከመልአኩ ጋር እንዴት ይታገላል የሚለው ነገር ራሱን የቻለ የቤት ስራ ነው እና አለ መጽሐፋቸው ላይ አለ ለማለት ፈልጌ ነው። ግልጽ ነው። ያልባረከኝ ካልባረከኝ ያለው ወንድሙ ቀድሞ ስለተባረከ ነው እንዴ? እንዴት ነበረ? ካልባረከኝ አላለቀህም ያለው ማለት የታገሉት እኮ ባርከኝ ምናምን በሚል ጉዳይ ነው አይደል? እንዴት እኮ ባርከኝ ብሎ ነው የታገለው። ግን ያው ሹሉዳውን መታው እኮ ራሱ ኖርማል ማለት ነው። ሹሉዳውን መታውና ከዛ ሲያነክስ ነበር ራሱ ማለት ነው። ግን የታገለው ከአምላክ ጋር ብቻ አይደለም፣ ራሱ ከአምላክም ጋር ከሰዎች ጋርም ታግላ አሸንፋልና ይላል። ሰዎች ነው የሚለው ራሱ በዕብራይስጡ ሰዎች ብሎ ነው የሚያስቀምጠው፣ ሰው አይደለም የሚለው ሰዎች ብሎ ነው የሚያስቀምጠው። ኦሪት ዘፍጥረት እነዛ ሰዎች የተባሉት እነማን ናቸው? ኦሪት ዘፍጥረት ምዕራፍ 32 ቁጥር 1 እና 2 ላይ መላእክቶች ናቸው። ያዕቆብን መንገድ ሄደ፣ የአምላክ መላእክትም ተገናኙት። ያዕቆብ ባያቸው ጊዜ እነዚህ የአምላክ ሰራዊት ናቸው አለ። የዚያን ስፍራ ስም መናሃይናን ብሎ ጠራው ይላል። ስለዚህ መላእክቶች ነበሩ በወቅቱ የነበሩት እና ከአንድ ሰው ጋር ሲታገል ነበረ ማለት ነው። እና መላእክቶችም አብሮ ነበሩ ከዛ ሰው ጋር። ሰው የተባሉት እነማን ናቸው? አናሺም የተባሉት እነማን ናቸው ስንል መላእክቶች ናቸው በዛ ጊዜ የነበሩት ማለት ነው። እና
ይሄን ነው የትግል የገጠመው ከሱ ጋር እንደሆነ ነው የሚናገረው። ኦሪት ዘፍጥረት ምዕራፍ 32 ቁጥር 22 ላይ በዚያ ሌሊት ተነሳ፣ ሁለት ሚስቶቹን ይዞ ሲሄድ ያዕቆብ ለብቻው ቀረ፣ አንድ ሰውም እስከ ንጋት ድረስ ይታገለው ነበረ። አንድ ሰው ከአንድ ሰው ጋር ማለት አንድ መልአክ ጋር እንዳላሸነፈው ባየ ጊዜ የጭኑን ሹሉዳ ነካው። ማን የነካው? መልአኩ። የጭኑን ሹሉዳ ማለት የሎሚው ማለት ነው። ያዕቆብ የጭኑ ሹሉዳ ሲታገለው ደነዘዘ። እንዲህም አለ፣ ሊነጋ አቀላቅሏልና ልቀቀኝ አለው። እርሱም ደግሞ ካልባረከኝ አልለቅህም አለው። እንዲህም አለ፣ ስም ማን ነው አለ። እርሱም ያዕቆብ ነኝ አለው። ከእንግዲህ ወዲህ ስምህ እስራኤል ይባላል እንጂ ያዕቆብ አይባልም፣ ከአምላክና ከሰዎች ጋር ታግለ አሸንፋልና አለ። ሰዎች ነው ብሎ የሚያስቀምጠው ራሱ የዕብራይስጡ ማለት ነው። እንግሊዝ ሰብጀክትም እንደዛ ነው የሚያስተምረው። አንትሮፖን ነው የሚለው። አንትሮፖስ ማለት ሲንጉላር ነው፣ አንትሮፖን ደግሞ ፕሉራል ነው። ያዕቆብ ስምህን ንገረኝ ብሎ ጠየቀው። እርሱ ስሜን ለምን ትጠይቀኛለህ አለው። በዚያን ጊዜ ባረከው። ያዕቆብም አምላክን ፊት ለፊት አየሁት፣ ሰውነቴ እንደራቀረች አለ። ኤሎሂም የሚለው ቃል እዚህ ጋር ለመላእክት ይመጣል። መዝሙረ ዳዊት ምዕራፍ 138 ቁጥር 1 ላይ በመላእክት ፊት እዘምራለሁ ይላል። እንግሊዝኛው ጋድስን የሚለው የዕብራይስጡ ኤሎሂም ነው የሚባለው። ስለዚህ መላእክቶችም ኤሎሂም ይባላል እና አምላክን ፊት ለፊት አየሁት የሚለው መልአኩን ነው። ሰውነቴም እንድናቀረች ሲል የዚያን ቦታ ስም ጵኒኤል አለው ይላል። ጵኒኤል ማለት የአምላክ ፊት ማለት ነው። ቦታው የአምላክ ፊት ነው እንዴ ስንል አይ ጵኒኤል አይደለም ራሱ ማለት በግዕዝ ፋኔል ይባላል። መልአኩ ፋኔል ነው ይላሉ የታገለው እንትን ማለት ነውና ከዛ ጊዜ ጵኒኤል ሲያልፍ ፀሐይ ወጣች፣ እርሱም በጭኑ ምክንያት ያነክስ ነበር። ስለዚህ የእስራኤል ልጆች እስከዛሬ ድረስ የወርች ሹሉዳ አይበሉም፣ ከያዕቆብ ጭን ወርች ሹሉዳ አደንዝዟልና። ምክንያቱ ያንን ነው። የወርች ማለት የፊት ምንድን ነው? የወርች ማለት የፊት እግር ማለት ነው። የፊት እግር ሹሉዳ አይበሉም። የበግ የፊት ለፊቱ የፊት ያሉት እግሮች ወርች ይባላል ማለት ነውና ከዛ አንፃር ነው ብሎ ያስቀምጣሉ። ይሄን ይመስላል። ይሄ እንግዲህ የእነሱ መጽሐፍ ነው። ይሄን ማን የተረከልን? የዘፍጥረት ጸሐፊ ነው የተረከልን። ማን ነው? አናውቀውም። ሙሴ ነው ይላሉ ብዙ ሰዎች። ዘፍጥረትን ሙሴ ነው የጻፈው የሚል ማስረጃ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ አንድ ሰው ማምጣት አይችልም። አንድ ሰው ማምጣት አይችልም። 1000 ዓመት ሰጣቸዋለሁ። ኦሪት ዘፍጥረትን የጻፈው እና የተናገረው ሙሴ ነው የሚል ማስረጃ የለም። ይሄን ይመስላል። እዛ ባለፈው አሁን ያስተማርከን ላይ ዳዊት ላይ እንትን ላይ ሳራ ልጆችን ምናምን ባሂ ነው ባኒም የሚለው ምናምን ነበር። የኔ ባይብል ላይ ምንም ልጆች አይልም ልጅ ነው የሚለው በአንደኛ በነጠላ የመጣው። አዎ ስለዚህ ምንትም ነው 81 አሃዱ አይባልም። አስተካክል ምንድን ነው ጥፋትሽ? 80 አሃዱ ካልሽ በቃ አለቀ። 81 አሃዱ አይባልም። አሃዱ ማለት አንድ ማለት ነው። 81 ካልሽ በቃ በቂ ነው። ኦኬ 80 አሃዱ ካልሽ ደግሞ 81 ማለት ነው። እሺ ማን የላከው? አብዱ መርካቶ። እሺ የትኛው ነው? 2000 እትም ነው ወይስ 1980? አዎ አይ ቲንክ 2000 እትም ነው። አይ ቲንክ የ2000 እትም ላይ ያለው ኦሪት ዘፍጥረት አንተ ልጆች ምናምን ነው የሚለው። እኔ ያስኩት ላይ ጭራሽ ልጆች አይልም ልጅ ነው የሚለው። ሳራ ደግሞ በእርጅና የወለደችው ሕፃን እንድታጠባ ለአብርሃም ማን በነገረው ሕፃን ነው ብሎ ያስቀመጠው አሁን ሲንጉላር ነው አይደል? እንደዛ አይደል? ሕፃን ነው የሚለው አይደል? አዎ ምዕራፉን አንዴ እስቲ አግኝ 27 ዘፍጥረት 27 እሺ አገኘሁት። አዎ ምን ይላል እዚህ ጋር? አዎ ደግሞም ሳራ በእርጅናዋ የወለደችውን ሕፃን እንድታጠባ ለአብርሃም ማን በነገረው እና ቤንም ባኒም ነው ግን ያለው በሂብሩ ላይ ማለት ነው። ሂብሩ ላይ ባኒም ማለት ልጆች ማለት ነው። የ1980 የእንትና 80 ላይ ራሱ ልጆች ብሎ ነው ያስቀመጠው። የኔ ፖይንት ይሰማል? አይሰማሽም? የኔ ፖይንት እነዚህ ሰዎች ከሂብሩ አይደለም የተረጎሙት ማለት ነው። ሲተረጎሙት ይስሐቅ ነው ባኒም የተባለው ሲንጉላር ፐርሰን በፕሉራል አምፕሊቲዩድ ይመጣል ነው። ፕሉራል ኦፍ አምፕሊቲዩድ ይመጣል ነው አይደል? ፖይንቱ የነበረው ስላሴን ስናስተምር በረሺት ባራ ኤሎሂም ኤታ ሸማይም በኤታ አሬስት አይደል? አሬስት ብለን ስናስተምር ኤሎሂም የሚለው ቃል አምፕሊቲዩድን ያሳያል፣ እንደገና ደግሞ መልቲቲዩድን ያሳያል። ይሄኛው ግን መልቲቲዩድን ሳይሆን አምፕሊቲዩድን ነው የሚያሳየው ብለን ለሞገትንበት ሙገት ነው ያመጣ ነው አይደል? አዎ በቃ እሱ ማለት ነው። ይስሐቅ አንድ ፐርሰን ሆኖ ግን ባኒም ተብሏል። ያ ማለት ይስሐቅ ብዙ ፐርሰን ነው፣ መልቲፕል ፐርሰን ነው ወይም ትሪኒቲ ነው ማለት አይደለም ነው ፖይንታችን የነበረው። ስለዚህ ከነሱ ጋር ስንወያይ
አንደኛ በየትኛው መጽሐፍ ቅዱስ ነው የምንወያየው? ሁለተኛ እዛው ጋር በግዕዝ ታች ሬፈረንስ አንዳንድ አይ በግሪኩ እንደዚህ ይላል በምናምን እንደዚህ ይላል እያሉ የተለያየ ሐሳብ አለ። ስለዚህ የትኛውን ባይ እኔ ስንቱ ባይብል ላም አንቺ አሁን እኮ ከጥቃቅንና አንድ አነስተኛ ወተሽ ወደ ኢንዱስትሪ እየገባሽ ነው ያለው። ገባሽ? ወደዛ ነው እየገባሽ ያለሽው። ስለዚህ እዛ ጋር ስትገቢ ዕብራይስጡ ምን ይላል፣ የግሪክ ሰብትጀንቱ ምን ይላል እያለን እያየን ያለ ነው። ሲንጉላር ሆኖ ለእንትን እየተጠቀምን ያለ ነው፣ ለአምፕሊቲዩድ ወይም ለግነት እየተጠቀመን ነው ብለን ላመጣንበት ነገር እንደማስረጃ ያደረግነው። እሺ ይሄን ይመስላል። ኦኬ። በተረፈ ደግሞ አስታውሽኝ እያወጣው አሳያችኋለሁ እንትኑን የዕብራይስጡንም የግሪክ ሰብትጀንቱንም ሁለቱንም እያወጣው አሳያችሁና ሊንክ ልክላችሁና ሰጣችሁና በደንብ ትማራላችሁ ኢንሻአላህ። እንትን የሆነ ያነበብኩ ሚስኮቲንግ ጂሰስ ላይ ደግሞ ብዙ ያሉን ባይብሎች ከቨልጌት ከሚለው ባይብል ነው። people think that the vulgate is the original bible አይነት ላቲን ቡልጌት ላቲን ቡልጌት በ382 ላይ ጄሮ የሚባል ነው ያዘጋጀው። እኛ ደግሞ የምናወራው ከላቲን ቡልጌት በፊት ነው። እሱም ጥቃቅንና አነስተኛ ውስጥ ነው የሚመደበው። ውጪ ከዛ አይዞሽ በደንብ ነው ማሳያችሁ። እኔ ጥርስና ምላሱን እየነቀስና እያደማን ጥልልና ጥንፍፍ እያደረግን እያጠለልና እያጠነፈፍን ነው የምንመለከተው። አብሽሪ ሰከንድ ተርም ማለት ነው። ሰከንድ ተርም የምንማረው ማለት ነው። ነው አይ ስትጠይቁ ማለት አሁን ጥያቄው ጠይቀሻል አይደል? ግን መረጃ እጅሽ ላይ ያስፈልጋል አይደል? እንደ ዶክሜንት እንደ የጨበጣ ነገር እንዳይሆን ወይ ነገረኝ ታያለሽ እንዴ? ወደፊት አሁን ከሰው ጋር ስትወያይ አይደለም አይደለ? እንደዛ ነው። ጥቃቅንና አነስተኛ ወተሽ ኢንዱስትሪ ውስጥ እንድገቢ ነው የምፈልገው። ያ ደግሞ ለመሆን በደንብ መረጃና ማስረጃ ለመሞገትም ለመሟገትም ጥሩ ነገሮች ያስፈልጋል። ጮማ የሆኑ ነገሮች ያስፈልጋል። ገላትያ 6:11 ላይ እዩ በምን ያህል ትልልቅ ጽሁፎች እንደጻፍኩት የሚለው ሲብራራ ፖል በስክራይቦች ነው እንጂ ያጻፈው እሱ አልጻፈም። የሱ ጽሁፍ ተለቅ ብሎ ራሱ የተቀመጠው እሱ እንደጻፈ ለማረጋገጥ ነው የሚል ነገር አነበብኩ እዛ ሚስኮቲንግ ጂሰስ ላይ። another thing ደግሞ በፖል ስም ይሄ አይ ቲንክ ቆሮንቶስ ሰዎች ናም በፖል ስም ነው የተጻፈው አክሴፕታንስ እንዲያገኝ ለቸርቹ በፖል ስም ራሱ የሚጻፉ ደብዳቤዎች ነበሩ ምናምን ይላልና can we definitely say አንተ ምንድነው ያለ መረጃ እነ ጳውሎስ ራሱ በራሱ በስክራይብ እንጂ ያጻፈው በራሱ ያልጻፈው። ስለዚህ ጳውሎስም ብለው ኮት ሲያረጉ ወይም ፖልን ሲከተሉ ፖል እኮ he didn't write this መልእክቶች እያለ ያለው ባርት ማለት ሐዋርያው ጳውሎስ እንደነሱ እምነት በእጁ ያጻፋቸው መጽሐፍ አለ። እስር ቤት ሆኖ ደግሞ በጓደኞቹና በተማሪዎቹ ያጻፋቸው መልእክቶች አለ ብለው ያምናሉ። እንደዛ ነው ብለው የሚያምኑት። እነሱም እኮ የተለየ ነገር አላመጣም። ፕሮፌሰር ባርቴርማን አንደኛ እሱ ነው። ሮሜ ሰዎችን የጻፈው ማን ነው ብለው ነው የሚያምኑት ክርስቲያኖች። የሐዋርያው ጳውሎስ መልእክት ወደ ሮሜ ሰዎች ነው አይደል የሚለው? ግን ሮሜ ሰዎችን እኮ ጳውሎስ አልጻፈውም። ታውቃላችሁ? ስንቶቻችሁ ታውቃላችሁ? እንትና ነው እንዴ ጻፈው? እዛ ላይ ስሙ የተጠቀሰው ነው እንዴ? ጤርጤዎስ ነው የጻፈው። ሮሜ 16 ምዕራፍ 16 ቁጥር 22 ላይ ይህን መልእክት የጻፍኩት እኔ ጤርጤዎስ በጌታ ሰላምታ ያቀርብላችኋለሁ። የእኔና የቤተክርስቲያን ሁሉ አስተናጋጅ ጋይዮስ ሰላምታ ያቀርብላችኋል። የከተማይቱ መጋቢ ጤርጤዎስም ያቀርብላችኋል ይላል። ስለዚህ ማን ነው የጻፈው የሮሜ መልእክት? እሱማ ከኔ ጋር በስራ የሚተባበረው ጢሞቴዎስም ዘመዶች የሆኑት ሊቆሲዮስም ምናምን እያለ ይገልጻል። እሺ ገባኝ። ማን የጻፈው ነው ይሄ መልእክት እያለ የሚያወራው ማን ነው? እሱማ በቃ ይሄን መልእክት የጻፍኳት እኔ ጤርጤዎስ ነኝ አለ እኮ። ስለዚህ የሮሜ መልእክት የሚያወራው ማን ነው? ጤርጤዎስ ነው። ሮሜ ምዕራፍ 16 ቁጥር 22 ላይ ማለት ነው። ብዙ ሰዎች ሮሜን የጻፈው ጳውሎስ ነው ይላሉ። ኦኬ እሱ ላይ እንትን ጊዜ ስታገኝ እዚህ ቲክቶክ ላይ ብዙ ሰው አይ ዶንት ቲንክ እኔ ራሱ ይሄን መጽሐፍ ሳነብ ነው እንጂ ያወቅኩት ምንም አይዲያው አልነበረኝም። ሌላው ምንድነው ኢየሱስ የኤማውስ መንገደኞች ምንድነው ያሉት? የሉቃስ ወንጌል ምዕራፍ 24 ላይ የኤማውስ መንገደኞች በመንገድ ላይ እየሄዱ ሲተላለፉ ምንድን ነበር ብሎ ነው ያስቀመጡት። እነሱ የሚረዱት ነገር ምንድነው ጉዳዩ ምንድነው እንደዚህ ስለምንድነው የምታወሩት ምናምን ብሎ ሲነጋገሩ ምንድነው ያሉት? ብርቱ ነብይ የነበረ የናዝሬቱ ኢየሱስ ቁጥር 19 ላይ ሉቃስ 24:19 ላይ እርሱም ይህ ምንድነው አላቸው። እነሱ ግን እንዲህ አሉ፣ በአምላክና በሕዝብ ሁሉ ፊት በስራና በቃል ብርቱ ነብይ ስለነበረው ስለ ናዝሬቱ ስለ ኢየሱስ ነው ይላል።
እንደዛ ነው። ሰላም ለከሳደከ ገብረ መንፈስ ቅዱስ ኬንያ ኢየሱስ ክርስቶስ ነብዩ ሐዋርያ ይለዋል ራሱ መልካ ኢየሱስ ላይ ምን ይለዋል? ኢየሱስ መልእክተኛና ነብይ ነው ብሎ ነው ያስቀመጠው። ሰላም ለከሳደከ ገብረ መንፈስ ቅዱስ ኬንያ ኢየሱስ ክርስቶስ ነብዩ ሐዋርያ። ነብይ ማለት ነብይና ሐዋርያ ማለት ሆረ ነው ላከ ነው መልእክተኛ ነው ብሎ ነው ያስቀመጠው። ስለዚህ መልእክተኛና ነብይ መሆናቸው በደንብ ማስረጃ ብዙ ማስረጃዎች አሉ። አይ ቲንክ እንትናቸውም ላይ አለ ራሱ ግን የማን ነብይ ነው ነው ነብይ ነው ከተባለ ምንድነው ፊሽካው ተነፋ ፎርሽ ነው። ከዛ በኋላ ሙግት የማን ነብይ ነው? የአንድ አምላክ ማን ነው የላከው? አሃ ራሱ አይደለም ማለት ነው የመጣው እንዴ? አዎ። ስለዚህ ከዛ በኋላ ምንድነው ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ ምንድነው የሚለው? እኔ ከራሴ ምንም አልተናገርኩምና የላከኝ አብ እርሱ የምለውንና የምናገረውን ትእዛዝ ሰጠኛል። አሃ እየሰማ ነበር እንደምትናገረው? አዎ። ዮሐንስ ወንጌል ምዕራፍ 12 ቁጥር 50 ላይ አብ እንደነገረኝ እንዲሁ እናገራለሁ አለ። ዮሐንስ ወንጌል ምዕራፍ 14 ቁጥር 24 ላይ የምትሰሙት ቃል የላከኝ እንጂ የኔ አይደለም አለ። አሃ ያንተ አይደለም? አዎ። ከየት አመጣኸው? ዮሐንስ ወንጌል ምዕራፍ 17 ቁጥር 8 ላይ እኔ አለ የሰጠኝን ቃል ሰጥቻቸዋለሁና አለ። አሃ ዮሐንስ ወንጌል ምዕራፍ 14 ቁጥር 10 ላይ ምንድነው የሚለው? እኔ ከራሴ ምንም አልተናገርኩምና አለ። አሃ ታዲያ ከየት አመጣኸው? ዮሐንስ ወንጌል ምዕራፍ 7 ቁጥር 16 እና 17 ላይ ትምህርቴ ከላከኝ እንጂ ከእኔ አይደለምና አለ። ስለዚህ ነብይ ከሆነ ፊሽካው ተነፋ። ከዛ በኋላ አንድ አምላክ ነው፣ የአምላክ ሁለተኛው አባል ነው የሚለው ድራማ ነው፣ ቁማር ነው፣ ተውኔት ነው፣ ቲያትር ነው የሚሆነው ከዛ በኋላ እና ይሄን ይመስላል ነብይ መሆኑ ማለት ነው። ኢንሻአላህ እስቲ ሌሎች ክርስቲያኖችም ካለ አስገብልን። እዚሁ ላይ ደግሞ በት የምፈልገው የኢየሱስ ሐዋርያቶች ግሪክኛ መጻፍና ማንበብ ይችሉ ነበር? የተማሩ ነበሩ ወይስ ተራ አሳ አጥማጅ ነበሩ? አሳ አጥማጆች ነበሩ። የተማሩ አልነበሩም። የተማሩ አልነበሩም። ነገር ግን የአረማይስጥ ቋንቋ ተናጋሪዎች ናቸው። የገሊላ ሰዎች ነበሩ። ገሊላ አካባቢ ላይ የሚኖሩ የነበሩት አረማይስጥ ተናጋሪዎች ናቸው የነበሩት። ነገር ግን እንደነሱ ትውፊት ደግሞ ምንድነው 72 ቋንቋዎች ተገለጸላቸውና ከእስራኤል ውጪ የወጡትን አይሁዳውያኖችን ኮንታክት የሚያደርጉበትን ቋንቋ ተጠቅመው ወንጌሉን የክርስቶስን ወንጌል ሊያስተምሩ ቻሉ የሚል ትራዲሽን አለ ማለት ነውና ከዛ አንፃር ብታዩ ጥሩ ነው። ታጀማል አለ ወያኪላ ሲስ ኡስታዝ አለን ግን በጣም ያስቸገረ ነው። ጨልሞብኛል ገዝቱ ራሱ ማለት ነው። ማብራት ሄዶ ነበር አሁን ነው የመጣው። ኦኬ ክርስቲያኖች ካላችሁ ታች አንዳንድ አሳዩና መግባት ትችላላችሁ።